ይችላል። ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Russia's Putin deals Trump calls for end to United States of America and Israel war on Iran. Kremlin issues end of the world warning as Vladimir Vladimirovich Putin seen in coughing fit. ወዲህም የአሜሪካው ፕሬዚደንት ዶናልድ ትራምፕ አሉ Iran war is both very complete but also just the beginning. በአንድ ራስ ሁለት ምላስ ይሏል ኢትዮጵያውያኑ አበው። ሩሲያና ቻይና አዲስ ለተመረጡት ለኢራኑ መንፈሳዊ መሪ አያቶላ ሞጅታባ ሁሴይኒ ካሜኔይ ድጋፋቸውን እንደሚያደርጉላቸው ማስታወቃቸውና እንዲሁም ሰሜን ኮሪያ በአሜሪካና በደቡብ ኮሪያ መካከል የሚካሄደው የጦር ልምምድ አስከፊና ዘግናኝ መዘዝ ሊያስከትል ይችላል ስትል በጽኑ ማስጠንቀቋንና ሌሎች ወቅታዊ ጉዳዮችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከብልህ ጠበቃ ሞኝ ለራሱ ያውቃል ይሏል አበው። በዓለም ላይ አሜሪካ ፈሪስ ስትል በመሪዋ ዶናልድ ትራምፕ አንደበት ብዙ የምትለዋና የሚባልላት አሜሪካ ዛሬ ላይ ብዙ ሐሜትና ወቀሳ ይወርድባታል። እንዲሁም ብዙዎቹ ለውድቀቷ እየተንገዳገደች ነው ይሏታል። ሲያሻት አሜሪካ የሩሲያና የቻይና ወዲያም የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ አስፈታለሁ በሚል ስትባጅ ብዙ ጊዜ ትታያለች። አሜሪካ ስለምን በሦስቱ ሀገራት ላይ ብቻ ተኮረች? የኒውክሌር ጦር መሳሪያ ታጣቂዎቹ ሀገራት እኮ ራሷን ጨምሮ 9 ናቸው። እንግሊዝ፣ ፈረንሳይ፣ ህንድና ፓኪስታን ኢዝራኤልን ጨምሮ ታዲያ ለምን በእነዚህ ሀገራትስ ላይ ዛቻና ሙከራም ፉከራም ታደርጋለች ሲሉ የሚያብጠለጥሏት ብዙዎች ናቸው። አረ ለመሆኑ ይላሉ ከፊሎቹ ደግሞ አረ ለመሆኑ የኒውክሌር ጦር መሳሪያ ለመስራትም ለመታጠቅም የማን ቡራኬና ፈቃድ ያስፈልጋል? 9ኙ ሀገራት የኒውክሌር ታጣቂዎቹ ማለት ነው በቅደም ተከተል አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ፓኪስታን፣ ህንድ፣ ሰሜን ኮሪያና ኢዝራኤል ከዚህ ቀደም ያንን አጥፊ የጦር መሳሪያ ሲሰሩ ፈቃድ የጠየቁትና ፈቃድ የሰጣቸው ሌላ ኃይል ነበረ ወይ? የለም። ታዲያስ አሁንስ ለምን 3ቱ ሀገራት ብቻ ተመርጠው የኒውክሌር ጦር መሳሪያቸውን ፍቱ ይባላሉ ሲሉ የሚሞግቱትም የሚጠይቁትም ለቁጥር ያታክታሉ። በመሰረቱ ሩሲያና ቻይና፣ ሰሜን ኮሪያ የኒውክሌር ጦር መሳሪያችሁን ፍቱ የሚል አስገዳጅ ሕግ ወይም ተፈጻሚነት የሚኖረው ትዕዛዝ ይደርሳቸው ይሆን ወይ? አካሄዱን አይተህ ስንቁን ቀማው ካልሆነ በስተቀር ከከፋው የከፋው የመጣ ቀን ያለቀው ያልቃል እንጂ ውሻ ፊቷን አትታጠብም። ቻይና፣ ሩሲያና ሰሜን ኮሪያ በአንድ ልብ በአንድ ሳምባ የቆሙ ያህል ናቸው። ልቀጥል። አሜሪካ ቅድሚያ ሩሲያ፣ ቻይናና ሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ አስፈታለሁ እያለች የምትባጅበት ዋናው ምክንያቷ ይሏታል ዝንጀሮ መጀመሪያ የመቀመጫዬን አለችሉትን መሆኑ ነው። ያንን ያሳዩባታል። ዋናዎቹ ጠላቶቼ ወይም ደግሞ ለህልውና የጠንቅ ናቸው ብላ የምታምንባቸው 3ቱን ሀገራት ነው። ከፍርሃቷ የተነሳ ነው ቅድሚያ እሾሁና አስቸጋሪው እንቅፋት ሳይነሳ አውራ ጎዳና ለመዘርጋት ያስቸግራል። ይህንን ያህል ነው። ሩሲያ፣ ቻይናና ሰሜን ኮሪያ ለአሜሪካ ህልውና ስጋት ናቸው በሚል አሜሪካ ፈርጃቸዋለች። አሜሪካ እኒያን 3ቱን ሀገራት ቻይና፣ ሩሲያና ሰሜን ኮሪያ ለህልውናዋ የከፋ ስጋት አድርጋን የምትቆጥራቸው ሰሞኑን ከትናንት በስቲያ ጀምሮ አሜሪካና ደቡብ ኮሪያ የጋራ ግዙፍና ፍሪደም ሺልድ በሚል መጠሪያ የያዙት የጦር ልምምድ ጉዳዩ በሰሜን ኮሪያ ዘንድ ትልቅ ቁጣን ቀስቅሷል ነው የተባለው። የሰሜን ኮሪያው መሪ ኪም ጆንጉን እህት ኪም ዮ ጆንግ ዛሬ ማለዳ ላይ በሰጡት ማብራሪያ የአሜሪካና የደቡብ ኮሪያን የጋራ የጦር ልምምድ አስመልክተው ይህንን ብለዋል። terrible consequences
ወይዘሮ ወይም ወይዘሪት አሊያም ሌላ መጠሪያ የሌላቸው ኪም ዮ ጆንግ በማስጠንቀቂያቸው የአሜሪካና የደቡብ ኮሪያ የጋራ ጦር ልምምድ እነርሱ ምንም የሚበሉት ምንም በገዛ ራስ ላይ እባብ መጠምጠም መሆኑን ይወቁት ነው ያሉት። The muscle flexing of the hostile forces near the area of our state's sovereignty and security may cause unimaginably terrible consequences, and this will further destroying the stability of the region. ሲሉ የተቆጣ አይናቸውና ወኔያቸው ያገነፈለው ልሃቸው ታይቶባቸዋል። ሰሜን ኮሪያ አዲስ የሰራቻት የጦር መርከቧም ደግሞ ለመጀመሪያ ጊዜ የተጠመዱባትና የተሰገጡባትን ሚሳይሎች እየሞከረችና እያቶገች በውሃ አካል ላይ መሽከርከሯ ይታወሳል። የሰሜን ኮሪያው አዲሷ የጦር መርከብ በዚያ መልኩ የተንቀሳቀሰችውና የመጀመሪያ ሙከራዋን ያደረገችው ደግሞ ባለፈው መጋቢት 3 እና 4 የአውሮፓኑ አቆጣጠር ነው። የመርከቢቱ ነጠላ ክብደትም 5000 ቶን ነው። የደቡብ ኮሪያ ባለስልጣናት በበኩላቸው ሰሜን ኮሪያን አበክረውና አብዝተው ይወነጅሏታል። የሰሜን ኮሪያ መርከቦች ከ33000 ኮንቴነር በላይ የጦር መሳሪያና ጥይት ለሩሲያ አጓጉዘዋል ሰጥተዋል ሲሉ ይወነጅላሉ። ሰሜን ኮሪያ ቁጣ በገነፈለና አንድ የጎደለ ቀን ከመጣ መጀመሪያ ላይ ሞልታ በእጇ የያዘችውን የእሳት አሲድና መርዝ ሰፍነግ ደቡብ ኮሪያን ትግታታለች የሚል ስጋት ገዝፎ ይነገራል። መርከቦቹ በዚያ መልኩ ለሩሲያ የጫኑት የጦር መሳሪያና የጥይት መጠን ሲነሳም ከ15 ሚሊዮን በላይ ጥይትና 152 ሚሊ ሜትር የጦር መሳሪያዎች መሆናቸው ይገለጣል። የሰሜን ኮሪያ ፖለቲከኞች ከደቡብ ኮሪያ በስተጀርባ በጠላትነት የቆመቿን አሜሪካና ወዲያም ጃፓንን በክፉ አይናቸው ነው የሚመለከቷቸው። ሩሲያና ቻይና ደግሞ ከሰሜን ኮሪያ ጋር የመንትያ ያህል አብረው መቆማቸው ይገለጣል። ሩሲያና ቻይና ከሰሜን ኮሪያ ጋር ብቻም አይደለም ከኢራንም ጋር በተመሳሳይ አጋር አባርነታቸው የተለየ ነው ይባልላቸዋል። ዛሬ በተሰማ ሌላ ዜና ሞስኮና ቤጂንግ በኢራን አዲስ ለተመረጡት መንፈሳዊ መሪው አያቶላ ሞጅታባ ካሚኔይ ድጋፋቸውን እንደሚያደርጉላቸው አስታውቀዋል ነው የተባለው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን አሏቸው ሞጅታባን በአባቶ የተቀየሰውን ሁሉንም መንገድ አጠናክረው ይጓዙበታል ብዬ አምናለሁ። ፑቲን አሉ ቃል በቃልም For my part, I would like to confirm our unwavering support for Tehran and solidarity with our Iranian friends. ምን ያደርጋል 100 ብር ካልመነዘሩት ይሏል ስላቅ አዋቂዎቹ። የአሜሪካው ፕሬዚደንት ዶናልድ ትራምፕ የተመራጩን የኢራኑን መንፈሳዊ መሪ አያቶላ ሞጅታባን መመረጥ አልወደዱትም፣ አልፈለጉትም። እናም ትራምፕ ያላመኑበት የይሁንታ ፈቃዳቸውን ያልሰጡበት ሲመት ነውና ውድቅ መሆኑ ነው የተሰማው። በአሜሪካ ዘንድ ብቻ ማለት ነው። እስራኤል በበኩሏ ማንኛውም በኢራን የሚሾም መንፈሳዊ መሪ በኢላማ ቀለበቷ ውስጥ መግባቱን ይወቅ ስትል የዛተችና ያስጠነቀቀችው ከቀድሞ ጊዜ አያቶላው ከተገደሉበት ጊዜ አንስቶ ነው። ቻይናም በበኩሏ ዛሬ ባወጣችው መግለጫ በኢራን አዲስ የተሾሙትን የ56 ዓመቱን አያቶላ ሞጅታባ ካሚኔን መግደል ቀርቶ ክፉ መመኘት አያስፈልግም ስትል ተቃውሞና ማስጠንቀቂያዋን አውጥታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ አዲስ የተመረጡትን የኢራኑን መንፈሳዊ መሪ ዊል ናት ላስት ሎንግ ማለታቸው ትናንት የተሰማ ዜና ነው። አሜሪካ በኢራን የመንግሥት ለውጥን አስልታ ባቀደችው መስመር አልሰላላትም ይሏታል። በኢራን የአያቶላዎቹ አገዛዝ የሚቀጥል ከሆነ ደግሞ ለእስራኤልና ለአሜሪካ አይመችምና ፈጽሞ ሲመቱን አይቀበሉትም ነው የተባለው። ቆም እንበል። ሦስቱ ሀገራት አሜሪካ፣ እስራኤልና ኢራን አይንና ናጫ የሆኑት ከ1979 የአውሮፓኑ አቆጣጠር የኢራን አብዮት መፈንዳት ማግስት ጀምሮ ነው። ከዚያ በፊት ካሉት የኢራን መሪዎች ጋር የቀረበ ግንኙነትና ወዳጅነት ነበራቸው የሚል ታሪክ አላቸው። ነገር ግን ነፍስ ይማርና ከሟቹ አያቶላ አሊ ሰይድ ካሚኔይ መመረጥ ወዲህ ወይም ደግሞ ከኢራን አብዮት መፈንዳት በኋላ በሦስቱ ሀገራት መካከል ወዳጅነትና መቀራረብ ቀርቶ ጠላትነትና መለያየት ሰፋ። ይሄ ነው ጉዳዩ። ከዚያን ጊዜ ጀምሮም ኢራን በዚያ ቀጠና በመካከለኛው ምስራቅ ቀጠና ላሉት የእስራኤል ባላንጦች ወይም ታጣቂዎቹ ኃይሎች ከምልመላ እስከ ስልጠናና ትጥቅና ስንቅ የዘለቀ እንዲሁም አመራር የመስጠት ሚናዋን ትወጣለች በሚል በተለይም በሐማስ፣ በኢስላሚክ ጂሃድ፣ በአልቃሳም ብሪጌድ፣ በአልአቅሳ የሰማዕታት ብሪጌድና ወዲያም
ከ2209 ኪሎ ሜትር ርቀት ላይ ላሉት የየመን ሐውቲዎች እንዲሁም በኢራቅና ሶሪያ ላደፈጡት የካታይብ ሄዝቦላና የኢስላሚክ ሬዚስተንስ ኃይሎች ወዲያ በሊባኖስ ላለው የሄዝቦላ ኃይል ትጥቅና ስንቅ እየሰጠች ኢዝራኤልን ታስወጋለች የሚል ወቀሳና ክስ ከአሜሪካና ከኢዝራኤል ይቀርብባታል። ኢራን ጠላትነቱና መከፋቱን ወይም መለያየቱን በሦስቱ ሀገራት መካከል ያጸናው ይሄ ነው። ኢዝራኤል በጥቅምት 7 2023 የሐማስ ጥቃት የቅዳሜ ቀን ማለዳው ከ1200 በላይ ዜጎች ተገድለዋል፣ እንዲሁም ከ255 በላይ ዜጎች ታግተው ተወስደዋል በሚል በጋዛ ሰርጥ ፍልስጤማውያን ላይ በከፈተችው ጦርነት የአሜሪካ ድጋፍ አለበት፣ የጦር መሳሪያዋን በገፍ የሰጠችው አሜሪካ ናት ለኢዝራኤል በሚል ከፍልስጤማውያኑ ወገን የበረታ ክስና ወቀሳ ይቀርብባታል። አሜሪካ ጦርነቱን በሦስቱ ሀገራት መካከል በኢራን በአሜሪካና በኢዝራኤል መካከል ያለው ልዩነት እያሰፋው የሄደው ነገር በጣም ብዙ ነው። ቢዘረዝሩት ራሱን የቻለ ሌላ አንድ ፕሮግራም ይሆናል። ወደ ጀመርነው የዛሬው ርዕሰ ጉዳይ ግን ልመለስ። አሜሪካ ዛሬ በኢራን ያለው ጦርነት ቶሎ ይጠናቀቃል ብትልም ግን ገና የጦርነቱ መንስኤዎች ከሆኑት በርካታ ጉዳዮች አንዱም አልተወገዱም ነው የሚባለው። የኢራን አብዮታዊ ዘብ ኃይል በአሸባሪነት ተፈርጇል። የአያቶላዎቹ አገዛዝ ይቀጥላል። በቀጠናው ያሉ ታጣቂ ኃይሎች ሙሉ በሙሉ አልተወገዱም። ሄዝቦላም ይባስ ሲል በኢዝራኤል ላይ የተጠናከረ ጥቃቱን ቀጥሏል። ኢራን በባሕረ ሰላጤውና በመካከለኛው ምስራቅ ቀጠና ሀገራት የኃይል መሠረተ ልማቶች እንዲሁም የተለያዩ የምጣኔ ሀብት ዘርፎችን ክፉኛ እያወደመችና ደም መቃባቷ በምን እንዴትና መቼ ይፈታል ይታረቃል የሚለው ገና ያልተፈቱ ቁልፋቸው የጠፋ ጉዳዮች ናቸው። ታዲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር በስልክ ከአንድ ሰዓት ዘለግ ላለ ጊዜ ሲነጋገሩ ፑቲን ቆጣ ኮስተር ባለው ድምፃቸው ምንድን ያሏቸው? በኢራን የያዛችሁትን ጦርነት አቁሙ፣ ካለበለዚያ ግን ጉዳዩ ሌላ አዝማሚያ እየያዘ ነው፣ ይህንን እወቁት ነው ያሏቸው። ትራምፕ ያችን ያዙና ታዲያ እሶስ ጌታው በዩክሬን የያዙትን ጦርነት መቼ ነው የሚያበቁት? የውሾን ነገር ያነሳ ውሾን። ፑቲን በኋላም ላይ ትራምፕ ስለ ዩክሬን ነገር አላነሱትም። በኢራን ጉዳይ ብቻ መወያየታቸውን የወጣው መረጃ ፍንጩ ይገልጣል። አሜሪካ ያንን ከማለቷ ውጭም ኢራን የማትለሳለስና የሆርሙዞች መጠን የምትዘጋ ከሆነ ሲሉ ደግሞ ፕሬዚደንቷ ዶናልድ ትራምፕ ከዚህ በፊት የወረደባትን የእሳት አበላ በ20 እጥፍ ይደገማታል፣ ጨርሶም ትጠፋለች ነው ያሉት። ይህንን እየሰማች ኢራንን በምን ስሌት ሰጊድ ሰላም ስትል ከአሜሪካ ደጃፍ ትጸና ይሆን? እንዲያውም የአሜሪካው ፕሬዚደንት ዶናልድ ትራምፕ ለጋዜጠኞቹ ትናንት ምሽት ሲነግሯቸው ምንድን ያሉት? ኢራን የሆርሙዝን ወሽመጥ መሰናክል የምትጋርጥበት ከሆነ፣ የመርከቦች ዝውውር በአግባቡ እንዳይከናወን የምታደርግ ከሆነ ኢራን ይሏት ሀገር ከዚህ በኋላ ስሟንም አትሰሙም፣ ጨርሶ ትጠፋለች ከምድረ ገጽ ነው ያሉት። እውን ትራምፕ ያንን ሲናገሩ የዚያን በሂሮሽማና በናጋሳኪ ላይ የጣሉትን ቦምባቸውን ዳግም በኢራን ላይ ሊያጎኑት ይሆን ሲል ኢንዲያ ቱዴይ በጠየቀበት ዘገባው ዛሬ በዚያ ተሳልቋል። ትራምፕ በግልጥ በአደባባይ ኢራን ይሏት ሀገር ከዚህ በኋላ ስሟን አትሰሙም። አንድ ጊዜ አሁን ከዚህ ቀደም በ2025 የሰኔ ወር 12 ቀናት ጦርነትና አሁንም ደግሞ ከባለፈው የአውሮፓኑ አቆጣጠር የካቲት 28 ቀን የጀመረው የአያቶላውንና የብዙዎችን የኢራን ልጆች ሕይወት የቀማውን ጦርነት እስከ ዛሬ የቀጠለውን ከዚህ በላይ በ20 እጥፍ ይወርድባታል ነው ያሉት። እውን የኢራን ሹማምንት ይህንን ዛቻና ፉከራ እየሰሙ አጎንብሰው ይቅርታ ይጠይቁ ይሆን? ጊዜ የሚመልሰው ጥያቄ ነው። ኢራንና ኢዝራኤልስ ከዚያ ባላንጣነታቸውና ጠላትነታቸው ይወጡ ይሆን? ይሄም የጊዜ ጉዳይ ነው። ትራምፕ ምንድን ያሉት? አሁን 80% የኢራንን የሚሳይልና የሌሎች የጦር መሳሪያዎችን ጉዳይ ጨርሰናል፣ አውድመናል። ኢራን ባዶ እጇን ነች። ከ46 በላይ መርከቦቿንም ከሰል አድርገናቸዋል ነው ያሉት። ትራምፕ ይህንን ይበሉ እንጂ ደግሞ የኢራን ባለሥልጣናት ጦርነቱ እኮ ገና አልተጀመረም እያሉ እየፎከሩ ነው። ገና ያላወጣናቸው እናንተ ስማቸውንም ያልሰማችኋቸው የጦር መሳሪያ አይነቶች አሉን። ኢራን ሰርታ ከሞከረቻቸው እንዳብነት ሁለቱም ብንጠቅስ የአኬር አልዛማን ክሩይዝ ሚሳይልና
ከ10,000 ኪሎ ሜትር በላይ የሚምዘገዘገው ወዲያ በሩሲያ ሳይቤሪያ የተሞከረው ያ ከድምፅ ፍጥነት በ12 እጥፍ ሽውብስ የሚለው የኢራን ክሩይዝ ሚሳይል ገና አልወጡም እኮ። ምን ማለታቸው ነው? ይበርቱ ይምጡ ግድ የለም ምን ችግር አለ? ለጦርነት ዛሬም ተጀመረ ነገም ቀጠለ፣ ጦርነቱ ጦርነት ነው። የሚከብደው ፍቅር እንጂ ጸብ መቼ ይከብዳል ሲሉ የኢራን ሹማምንት ጥርሳቸውን ነክሰው ደም ያረገዘ ልባቸውን እያሳዩ ነው። ወዲህ ኢራን ከቻይናና ከሩሲያ ሰሞኑን በሚወጡ መረጃዎች ድጋፍ ማግኘቷና ድጋፍ እንደምታገኝም ቃል እንደተገባላት የሚያሳዩ መረጃዎች እየወጡ ነው። በትናንትናው የፑቲንና የትራምፕ የስልክ ውይይት ፑቲን ሽምግልና ወይስ ማስጠንቀቂያ ይሆን የገቡበት ጉዳይ? ስልክ ያስደወላቸው ምን ይሆን? ውስጡን ለቄስ። ቻይናና ሩሲያ በበኩላቸው በነፋሱም በዝናቡም የማይናወጥ መሠረት ገንብተናል ሲሉ ዛሬ ከኢራን ጎንና ከሰሜን ኮሪያ ጎን በጽናት የመቆማቸውን ምስጢር ገልጠው አሳይተዋል። Will the United States attack on Iran push North Korea even closer to Russia and China? አሜሪካ አሁን በኢራን ያሰላችውን ቀመር ጨረስሁ ብላ ሙሉ በሙሉ እርግጠኛ ከሆነች አዳሯ በሰሜን ኮሪያ ነው የሚሆነው። ሰሜን ኮሪያን አትምራትም አትለቃትም። ሰሜን ኮሪያ ላይ አሜሪካ ከተነሳች የሩሲያና የቻይና ምላሽ ምን ሊሆን ይችላል? ነግበኔ ነዋ። ይሄ ሁሉ ምስቅልቅል ቋጠሮ የዓለማችን ትልቁና የማይመለስ ጥያቄ ሆኗል። ትራምፕ በኢራን የገባንበትን ጦርነት አጠናቀናል ያሉት ግን ደግሞ ገና መጀመሩ ነው ብለዋል። ትናንት እንዴት ሊሆን ይችላል? ተጠናቋል፣ መጀመሩ ነው። ኢራንም ተመሳሳይ ማስጠንቀቂያ አውጥታለች ባለፈው ሳምንት። ጦርነቱ ተፈጸመ ወይም ደግሞ ጦርነት አለ ብላችሁ አታስቡ፣ ገና ጦርነቱ አልተጀመረም፣ ገና ሊጀመር ነው ሲሉ የኢራን ሹማምንት የሰጡትን መግለጫ በዚሁ የወቅታዊ ዓለም አቀፋዊ ዝግጅት ፕሮግራም ላይ በጥልቅ ዳስሼዋለሁ። አሜሪካ ዛሬ በፕሬዚደንቷ በኩል ተጠናቋልም ገና መጀመሩ ነው ስትል አስታውቃለች። ትራምፕ አሉ ኢራን በትምህርት ቤቶቿ ላይም የቶማሃውክ ክሩይዝ ሚሳይል ተጠቅማ ዜጎቿን ፈጅታለች። በኢራን እጅግ ዘግናኝ ከተባሉ ጥቃቶች በዋናነት የሚጠቀሰው በኢራን የልጃገረዶች መማሪያ ትምህርት ቤት ላይ የተጣለው የጦር መሳሪያና የ165 ታዳጊ ሕፃናት ዕድሜያቸው ከ7 እስከ 12 ያሉ ሕፃናት ታዳጊ እንስ ተማሪዎች የመሞታቸው ጉዳይ ነው። የአሜሪካው ፕሬዚደንት እኛ በፍጹም አላደረግነውም ነው የሚሉት። ምናልባትም ኢራን የቶማሃውክ ክሩይዝ ሚሳይል ተጠቅማ የራሷን ትምህርት ቤቶች መታለች፣ ራሷ ነች ዜጎቿን ልጆቿን የፈጀችው ነው የሚሉት ትራምፕ። የማይመስል ልብ ያቆስል ይላሉ። ጊዜ የማይመልሰው ነገር የለም። እውነትና ንጋት እያደር ይጠራል። የኢራን ተማሪዎች እኒያ ታዳጊዎቹ ግን እንደ መፋቂያ እንጨት ተቀጥፈዋል። ጦርነት ማለት ይሄ እኮ ነው። በአንድ ጥይት የሚጀመር ጦርነት፣ ትንሿ ምላጭ አገር ትላጭ ጦርነት። ይሄ ነው ትርፉ። የንብረት ውድመት፣ የንጹሐን ሰዎች ሕይወት መቀጠፍ፣ ይሄ ነው። ሌላ ምን ትርፍ አለው ጦርነት? የሰሩትን እሳት ላይ መጣል፣ ሊጎርሱ ያነሱትን በትኖ መጥፋት። ጦርነት ይሄ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን በቶማሃውክ ክሩይዝ ሚሳይሎቿ የገዛ ትምህርት ቤቶቿን መታለች የማለታቸው ነገር በኢራናውያኑ ዘንድ ከሰደበኝ የነገረኝ በለጠ አንገበገበኝ ይሉትን የሆነባት። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንም በዚሁ በኢራን ጉዳይ የተንገበገበ ስሜታቸውን ገልጠዋል። በተለይም የሩሲያው ቤተ መንግሥት ክሬምሊን የዓለም ፍጻሜ ይሆናል ሲል ማስጠንቀቂያ አውጥቷል። ትናንት የሩሲያው ፕሬዚደንት ቭላዲሚር ፑቲን አፈቀላጤ ዲሚትሪ ፔስኮቭ አሉ there was no modern equivalent of the threat facing the globe. We have all lost what we call international law. የዓለም አቀፍ ሕግ የሚባለው በሙሉ ተጥሶ አልቋል። የመንግስታቱ ድርጅት ይሉት ተቋም ጥርስ የሌለው አንበሳ ነው፣ የወረቀት ላይ ነብር ነው እየተባለ ብዙ ጊዜ ይተቻል። አሜሪካ እንዲያውም አሁን በቅርቡ በትራምፕ አስተዳደር ዘመን ከብዙዎቹ የመንግስታቱ ድርጅት ተቋማት የእግሯን ትቢያ አራግፋ ወጥታለች። ይሄ ነው የሚባለው። እውን ትራምፕ እንዳሉት በኢራን በአሜሪካና በእስራኤል መካከል የሚደረገው ጦርነት በአጭር ቀን ይጠናቀቅ ይሆን?
ትራምፕን ሰቃቸውን ሰንጎ ለዚህ መግለጫ ያበቃቸው ይሏቸዋል የነገር ሰንጣቂዎቹና ታዛቢዎቹ። የዓለም የኃይል አማራጭ ወይም የነዳጅ ግብይት ዘጭ ማለቱ ነው። 20% የኃይል ግብይት የነዳጅ ዘይት የሚተላለፍበት የሆርሙዝ ወሽመጥ ተዘጋ። መርከቦች እየተመቱ እንደ ችቦ ነደዱበት። ስለዚህ ማን በዚያ ይደርሳል? ወዲህ በባሕረ ሰላጤው ያሉ ሀገራት ሳውዲ አረቢያ፣ ኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬት እነዚህን የመሳሰሉት ሀገራት የአሜሪካን የጦር ማዘዣዎች አስቀምጠዋል በሚል ከኢራን የበቀል ምላሽ ክፉኛ ተደብድበዋል። በባህሬን ትልቁ የነዳጅ ማከማቻ ስፍራ ነዷል። የባህር ላይ ንግድ ወይም የባህር ላይ ጉዞ ታጉሏል። ሌላው ቀርቶ በአየርም ወዲያ ወዲህ መንቀሳቀስ አልተቻለም። ጦርነቱ ይህንን ሁሉ ስጋት ጋርጧል። የአሜሪካ ሕዝብ በተለይም ከገዛ የሪፐብሊካን ፓርቲያቸውም ሳይቀር ትራምፕ ጉም በዝቶባቸዋል። ጦርነቱ ያብቃ፣ የምጣኔ ሀብታችን ላሸቀ፣ በኢራቅና በአፍጋኒስታን ያየነው ነገር ያጋጠመን ሁሉም ነገር ዳግም በኢራንም እንዲደገምብን አንፈልግም፣ ይብቃን ሲል የአሜሪካ ሕዝብ ተቃውሞን እያሰማ ነው የሚል መረጃ ወጥቷል። የሰላምን ዋጋ የተረዳው ማን ነው? የዘር አዳም በየትኛውም የምድሪቱ ክፍል ያለ የተረዳው የትኛው ነው? በምላስ ሾተል የማይዋጋ በምላስ ሻሞላ የማይከታከት የማይዛዛት የቆምክበት የእግርህ መረገጫ መሬት ያንተ አይደለም የኔ ነው፣ ከዚህ ጥፋ ዘርህ ጥፋ በሚል የምድሪቱ የትኛውም ክፍል ዘር አዳም እየተባለ አይደለም ወይ? ደርሶ ዘላለም ይኖርበት ይመስል በምድር ላይ ቆይታው ዘላለማዊ የሆነ ይመስል ይሄ መሬት የኔ ነው፣ ይሄ ይዞታ የኔ ነው፣ አንተ ከዚህ ምንም የለህም፣ እህስ መቆም መኖር ቀርቶ መሞትህ ነውና የሚፈለገው ሲል የአንድ ሀገር ሕዝብ እርስ በርሱ እየተባላ መሆኑ ይታየለም ወይ? ስልጣንስ ከዚሁ ጎን ለጎን የሚያባላ ሆኖ የለም ወይ? ለስልጣን ሽኩቻ፣ ውሸት፣ እብሪት፣ ክፋት፣ ትዕቢት ማን አለብኝ? ይሄ ሁሉ የዚህች ዓለም የወቅቱ ገሃድ ሐቅ አይደለም ወይ? እውነትን ተናግሮ ከመሸበት ማደር ይላል የአገሬ ሰው። አረ ለመሆኑ ስለ እውነት የሚቆም ማን አለ? እውነት ብትኖር ኖሮ ሰላም አለ፣ ፍቅር አለ፣ አንድነት አለ፣ በረከት በሰማይም በምድርም ሞልቶ ይትረፈረፍ ነበር። ስለ ፍቅር ይሰበካል፣ ጥላቻና መለያየት ይኖራል። ስለ ሰላም ይሰበካል፣ ጦርነት ይኖራል። ሕይወት እየተሰበከ ሞትን ማምለክ። ሰላም፣ ሻሎም፣ ሰላም አላይኩም። እነዚህ ጣፋጭ ያንደበት የሰላምታ ቃላት የሉም፣ ለይስሙላ ብቻ ሆነው ቀርተዋል። እሱም ቢሆን በተኮራረፉ አካላት ተዘግቷል። የሰላም ጉዳይ ጤና ይስጥልኝ፣ ሰላም ሰንብት ተብሏል። ራሱ ሰላም ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።